የወንጀል ስነ ስርዓት ህጉን ማሻሻል ያስፈለገበት ምክንያት የማስረጃ ህጉን በተመለከተ አዲስ ራሱን የቻለና የዘመነ ህግ ያመጣ ሲሆን የተጠርጣሪዎች በምርመራ ወቅት ላይ ለምን ያህል ጊዜ ነው የሚቆዩት የሚለው ገደብ ተቀምጧል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የዛሬው ፕሮግራማችን የሚያጠነጥነው አዲስ በወጣው የወንጀል ስነ ስርዓት ህግና የማስረጃ ህግ ላይ ነው። በዋነኝነት የምንመለከተው ይህ ህግ ይዞት የመጣውን አዲስ ማሻሻያ ነው። ከ60 ዓመት በላይ ያገለገለውን የኢትዮጵያ ወንጀል ስነ ስርዓት ህግና የማስረጃ ህግ በአዋጅ ቁጥር 1430 2018 ስያሜ በመጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ተተክቷል። የወንጀል ስነ ስርዓት ህጉን ማሻሻል ያስፈለገበት ምክንያት ከፌዴራል ህገ መንግስትና ከወንጀል ፍትህ ፖሊሲ እንዲሁም በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶች አንጻር ዘመኑን የዋጀ ለማድረግ አዲስ አሰራሮችን ለማስተዋወቅ የወንጀል ምርመራና ክስና ማስረጃ ስርዓቱን ለማሻሻል በማስፈለጉ ሲሆን ይዟቸው የመጣውን አዳዲስ ነገሮችን ስንመለከት አንደኛ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ አንደኛ የማስረጃ ህጉን በተመለከተ አዲስ ራሱን የቻለና የዘመነ ህግ ያመጣ ሲሆን ከዚህ በፊት የማስረጃ ህጋችን በተለያዩ ህጎች ውስጥ ተበታትኖ የሚገኝ የነበረ ሲሆን አሁን ግን በአንድ ጥራዝ ተጠቃሎ መምጣቱ ትልቅ ለውጥ ነው። ሁለተኛ የተጠርጣሪዎች በምርመራ ወቅት ላይ ለምን ያህል ጊዜ ነው የሚቆዩት የሚለው ገደብ ተቀምጧል። ይህ ማለት ምንድነው? አንድ የወንጀል ድርጊት ፈጽሟል ተብሎ የተጠረጠረ ተጠርጣሪ በፖሊስ ቁጥጥር ስር ከዋለ በኋላ በህገ መንግስቱና በስነ ስርዓት ህጉ ላይ እንደተመላከተው በ48 ሰዓት ፍርድ ቤት ከቀረበ በኋላ በድሮ የስነ ስርዓት ህጋችን ላይ ፖሊስ በሚጠይቀው መሰረት ፍርድ ቤቱ ቢበዛ 14 ቀን እየፈቀደለት ያለ ገደብ ቀጣይነት ባለው መልኩ ጊዜ ቀጠሮ ተከሳሹ ላይ የተጠየቀ ይቀጥል የነበረውን አሰራር አሁን ግን አዲሱ ስነ ስርዓት ህግ ገደብ አስቀምጦለታል። በፍትህ ሚኒስቴር የወንጀል ስነ ስርዓትና የማስረጃ ህግ ማስተባበሪያ ጽህፈት ቤት ኃላፊ ወይዘሮ ትዕግስት መሐቤ በአዲስ ሚዲያ ኔትወርክ ቀርበው በገለጹት መሰረት ደግሞ ይህ ገደብ 4 ወር ነው ብለዋል። ሁለተኛ የፍርድ ክለሳ፣ ይህ ማለት አንድ ሰው ያለአግባብ ፍርድ ተፈርዶበት ከታሰረ በኋላ አላግባብ እንደታሰረ ከተረጋገጠ ሰውየው የሚፈታበት የህግ አግባብ ያልነበረ ሲሆን ከዚህ በፊት ይቅርታ ጠይቆ እንዲወጣ ሲደረግ የነበረ ሲሆን ለምሳሌ አበበ ሰው ገደለ ተብሎ በፍርድ ታስሮ ከቆየ በኋላ የሆነ ቀን ሞተ የተባለው ሰው ቢመጣ አበበ የታሰረው ያላግባብ መሆኑ የሚያጠራጥር ጉዳይ አይደለም። ስለሆነም በዚህ ጊዜ ፍርድ ቤቶች ጉዳዩን እንደገና አይተው ተገቢውን ውሳኔ የሚሰጡበት ስነ ስርዓት በድሮ የወንጀል ህግ ያልነበረ ሲሆን አዲሱ የወንጀል ስነ ስርዓት ህግ ግን ይሄንን ስርዓት አምጥቷል። ሶስተኛ ከላይ ከተገለጸው በተጨማሪ ሰው ያላግባብ እንዳይታሰርና ያላግባብ የታሰረ ሰውም ካሳ የሚጠይቅበትን ስርዓት ዘርግቷል። ይህን ዘገባ ለመስራት የኢትዮጵያ ዜና አገልግሎትን DWንና የአዲስ ሚዲያ ኔትወርክን ተጠቅመናል። በጥቅሉ የዛሬው የህግ ጉዳያችን የሰማችሁትን ይመስላል። እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዝቋጫለሁ። አመሰግናለሁ። ቻው።